ቅዳሜ ክሳታችን እንደቀጠለ ይገኛል በቤተሰብ ማገናኘት ፕሮግራማችን ላይ ነው የምንገኘው እንግዲህ ዛሬ የዓለም የሴቶችን ቀን እግረ መንገድ እያከበርን እንገኛለን ረሃዋ ማለባበሷ እንደዚህ ይባላል ይመስላል ባህላዊ ነገር አለው ፒንክ ነገር አለው አይደለም እንደዚህ ሌላ ምታይሽ ነገር አለ እንደዚህ ፒንክ ለሁሉም ሴቶች ነው ባለቀለሙ የሴቶች ከለር ይባላል ይባላል እንኳን አደረሰሽ ረሃዋ እንኳን አደረሰሽ የሴቶች ቀን እንግዲህ በሴቶች ቀን መተሻል ዛሬ መቼስ ባለፈው ረሃዋ የመጣሽ ጊዜ እኛ ጋር አባታቸውን ለመፈለግ ነበር የመጡት ረሃዋ አራቱ በጣም እምትገርሙ እና ደስ የምትሉ ልጆች ነበራችሁ ከዛ ውስጥ ያሬድና ዮሐንስን እናስተዋውሳችኋለን እና እንግዲህ ቤተሰብ ፈጥራችኋል ረሃዋ ደግሞ ዛሬ መተሻል በተከታታይ ሳምንት እኮ ነው ደግሞ በተከታታይ ሳምንት አይገርምም አከታታለው የሚባለው እኮ እኮ ግን ይሄኛ ፍቅር ነው የፍቅር አከታታል ረሃዋ እንዴት ነሽ እግዚአብሔር ይመስገን ደህና ነሽ እንግዲህ ለቅዳሜ ሰዓት ቤተሰቦች ረሃዋ አባቷን ለመፈለግ እኛ ጋር በመጣች ሰዓት አድርገን የነበረውን ቆይታ መመልከት ማስተዋወስ ስላለበት እሱን አስተዋውሰን ተመልሰን እንመጣለን አብራችሁ ቆይ ረሃዋ አስፋው ባላል ረሃዋ አስፋው ስለዚህ አቶ አስፋው ናቸው የሚፈልጉት ካጎቴ ጋር ነው ያደግኩት እሺ እናቴ ሀዳስ አብራሃት ባላለች እሷን በልጅነቴ ነው ያረፈችው ሶሪ ያው እኔ ማቀው ለሷ ማላቃት እናትሽን ማታቂያቸው አባትሽን ማታቂው የት ነው ተወልደሽ ያደግሽው የት ነው ያደግሽው መቀሌ አባትሽ የሚመስልሽ አጎትሽ ነበር አባቴ የሚመስለኝ አጎቴ ነበር ትምርቷ እንትን የሆነ እንትን እንዳይፈጠር ምናምን ብሎ ያው ካደኩ በኋላ ነው የነገረኝ ትልቁ ማስረጃ ፎቶግራፍ ስለሆነ ፎቶግራፉ ላይ የምትመለከቱት አስፋው ተመስገን እንግዲህ ልጃቸው እዚህ ለመፈለግ መታለች እንግዲህ እሳቸውን መታቆይ እሳቸውም ይሄንን ፕሮግራም ከተከታተሉ ከታች ባለው ስልክ መረጃ አድርሱን ስንል እንጠይቃለን ላንቺም እንግዲህ መልካም እድል አሜን እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው ሜትሮፖሊታን ሪል ስቴት ቢኖረኝ ብሎ የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ መልካም የረሃዋን ታሪክ እንግዲህ ያየነውን ይመስላል ቀደም ጻጊን በመግቢያው ላይ እንዳለችው በወቅቱ የመጡ አራቱም ልጆች ቤት አባቶቻቸውን የሚፈልጉ ነበሩ ከነዛ መካከል ረሃዋ እንደሆነና ከተቀረጸ በኋላ እንዴት ሰነበትሽ ምን አዲስ ነገር አለ አንቺ ጋር የሚለውን እስኪ እንጠይቅሽ እንዴት ነሽ ግን አንቺ እግዚአብሔር ይመስገን ሁሉ ጥሩ ነው ጎሽ ኮንደና ቆያችሁ አሜን ያው እኔ ጋር ምንም ነገር አዲስ የሰማሁት ነገር የለም ከናንተ ነው የምጠብቀው አዲስ ነገር ረሃዋ ዛሬ ትንሽ ድምጽሽ ቀነሰ ነው ትንሽ ጉንፋን ይዞሽ ነው ረሃዋ እንግዲህ አባትሽን ለመፈለግ ነበርኛ ጋር የመጣሽውና ከዚያ በኋላ ምንም አዲስ ነገር የለም ግን ያባትሽ ናፍቆት አሁንም እንግዲህ አብሮሽ አባትሽን እስካላገኝሽ ድረስ አባትሽን መናፈቅ አታቆሚም አይደለ አባትሽን ናፍቆሽ ነው በጣም ጉጉት አለብኝ በጣም ነው በቃ ላገኘው እሱ ፍላጎቴ ነው በጣም ያው እንደዚህ ተብሎ በቃ አንዳንዴ መግለጽ ያቅታል እና አባቴ ባገኘው በጣም ደስ ይለኛል አባትሽን ሳታገኝ በማደግሽ ምን ጎደለብሽ የጎደለኝ ነገር እንኳን ማለቴ ካደኩ በኋላ ስለነገሩ ካደኩ በኋላ ነው የሰማሁት እሱ ነገር እንጂ አጎቴ እንዳባቴ ያጎቴ ሚስት ደግሞ እንደ እናቴ ልክ ነው ማየው የነበርኩ ማለቴ ከልጃቸው ጋር እኩል አድርጎ ምንም ነገር ሳይለዩ ነው ያሳደጉኝ እንጃ በጣም ነው በቃ ማመሰግነው ከዛ ሳድግ ግን ግዴታ በቃ የማንነት ጥያቄ የሚባል ነገር አለ ከዛ ሳድግ ጠየቅኩት ለአጎቴ እናትሽስ ያው እናቴ በልጅነት ያለች ነው ያረፈችው ከዛ ከአጎቴ ጋር በጣም በቃ ፍቅር ነበራቸው አብሮ ነው ሚኖር የነበረው አጎትሽ እናትሽ ወንድም ናቸው ልክ በቃ እኔ እሷ እንዳለች ሆኖ ነው የሚሰማው ለኔ ስላለው እና ብቻ ምንም ነገር አላቅም ነበር ረሃዋ እንግዲህ ያው ካላባት ማደግ እንዳልሽው በጣም በልጅነት ስለማታውቂ
ከዛ በኋላ ትንሽ አደግ ካልሽ በኋላ ነው የተነገረሽ ስንተኛ ክፍል ሆነሽ ነው የምታስታውሽው ነገር አለ እንዴት እንደተነገረሽ የነበረሽ ስሜት 12 ክፍል በጣም አስታውሳለሁ የት ሆነሽ ነው ቦታው የት ነበር አገሩ መቀሌ ነበርሽ እዛ ጋር የነበረውን ስሜት እስኪያጫውችን ስትሰሚ ማለት ትንሽ ማለት ስለምጠረጥር ነበር ያለው ነገር ትንሽ ስጠይቃቸው ግን አይ በቃ ትምህርቴ ላይ ፎከስ ነው ማድረግ እንፈልገው ነበር ከዛ 12ኛ ክፍል ስደርስ ግን አይ እንደዚህ እኮ ነው ልጄ እናትሽ በጅንሽ ነው ያረፈችው አታውቂያትም እናትሽ አላውቃትም ያቆቴ ነኝ በቃ እንደ እናቴ ልክ ነው ያሳደገች ከዛ እንደዛ ብሎ ነገረኝ አባቴ ደግሞ ብዙ አያውቀውም አጎቴ አንድ ጊዜ ነው መጥቶ የነበረ ግን ደብዳቤና ፎቶግራፍ ግን ነበረ እሱ ደግሞ አክስቴ ነው ያስቀምጠው የነበረችው ከዛ አጎቴ ሁሉ ነገር ሲነግረኝ በጣም ነው የደነገጥኩ ግን ስለማስበው የነበርኩ ብቻ ማርቴ ለምን አልነገርከኝም ቢዬ ተናገርኩት አይ ልጄ እንደዚህ ነው እኔ ልክ በቃ እሷ እንዳለች እናትሽ እንዳለች ነው ማስበው የነበርኩ እና ለዛ ነው ትምህርትሽ ላይ ፎከስ እንድታረግቢ እንደዚህ ነው ፈልጊው ብሎ መታወቂያና ያው ደብዳቤና አድራሻው ሰጠኝ ማለት ነው ፎቶውን ከዛ ኢቢኤስ ላይ እንደዚህ ስልክ ቁጥር ምናምን ፈልግ ነበር ቦታ እንኳን አላቆም ነበር ስልክ ቁጥር ሳገኝ በቃ ደስ ብሎኝ ወደ ኢቢኤስ ጋር ለምን አትሄጂ ምናምን ብሎኝ ሰው ወደ ኢቢኤስ ጋር መጣሽኛ ጋር እናንተ ጋር መጣሁ አሁን ምን ይሰማሻል ግን አባትሽን መታገኝ ያሉ ወይስ እኔ ያው እንዳለ ነው የሚሰማኝ እንዳለ ነው አባቴ በቃ የሚሰማኝ ለስነግራቸው የምትፈልጊ ነገር አለ ታገኛችሁ በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንጻዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ ለአዲስ ቤት ገዢዎች ግራንት ያመቻቻል ዳንኤል ሪሌተር ከመርሱ በፊት እንኳን ደስ ያለሽ አባትሽ መጣውልሻል እንኳን ደስ ያለሽ 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 እንኳን ደስ ያላችሁ እንኳን ደስ ያለሽ አብረናመት رهوة أهلا وسهلا حبيبتي አባታችን እንግዲህ ጓደና መጡ እንዲታዩ እኮ ብዬ ነው እንዲታዩ አልታዩም እኮ ነገር ባይኔ ይገባል እንታወቅ እስኪ እንኳን ደህና መጡ በቅድሚያ እንኳን ደህና ቆይልኝ መልካም እሺ ያስፋው ተወዝገድ ይባላል እሺ ተወልደ ያደኩበት ሀገር ወለጋ ነኝ ወረጉዱ ወለጋ ማለት ነው ወረጉዱ ይሄን ቦታ ጠቅሰሽ ነበር አይደል ያኔ እሺ ናዛ ድጌዛ ነው አጋጣሚ ተልጂ ያደኩም የተማርኩትም እዛ ቦታ ነው አጋጣሚ እንግዲህ የዋኒ እናት ተዋወቅኩት አጋጣሚ ኤርትራ ግጭት ላይ እሺ
እዛ ነው ተዋወቅ ነው የት ነው መቀሌ እሺ አጋጣሚ እዛ ነበርኩ ክፍለ ጦር ማለት ነው ከዛ በኋላ አጋጣሚ በውጊያው ላይ ስለነበር በመሃል እሷ በምታረግዝበት ጊዜ በመጨረሻ ምዕራፍ ላይ ውጊያ ነበርኛ እሷ ወደ ውጊያው ሳንገባ በፊት እሷ መጣ ነው ተወልዳ አሳይታኝ ተመልሳ ነው ሄደችው ህፃን ሆኖ ከዛ በኋላ ግን ውጊያው ስንገባ አጋጣሚ እኔ እንትን ነበርኩት በባድመ በዛው ዙረን ገባን በተዘናርገ ወጣን ኡመራ ገባን ከዛ በኋላ ነው ተለየ ሰላም ሲሆን ውጊያው ሲያበቃ ወደ መሃል ሀገር ነው ተመገባ ነው ያለው ተመልሰን ወደ ማከብል ገባ በዛው አጋጣሚ እሷ እንግዲህ ተወልዳ እንደተመለሰችና አይቼ እንደተመለሰች አውቃለሁ ከዛ በኋላ ነው እንግዲህ አድራሰው ተጠፋብን ማለት ነው ከዛ በኋላ አልተገናኘንም አጋጣሚ ኦሮሚያ ክልል ስለነበር ወደዚህ አካባቢ ኢንፎርሜሽን እንዳገኘ ጓደኛዬ እዛ ዝዋይ ነበር እሺ ከዝዋይ ወደ አድዋ ሄደ እናቱ ሀገር አድዋ ነው አድዋ ነው እሺ እዛ ኢንፎርሜሽን ሰጠውና እንዲህ አይነት ኢንፎርሜሽን ይዘልኝና ብዬ ስነግረው አጋጣሚ እናቱ እንደሞተች ተርብቻለሁ እዛ አዎ የረሃዋ እናት አውቀው ነበር እዛ ነገር አካባቢ እንዲህ ነው ብሎ እናቱ አካባቢ እዚህ ሞታለች ብሎ ነገሩኝ ልጅቷ እንግዲህ ምን እንዳለ ኢንፎርሜሽን አላመጣልኝም አላቅም እሱ እንዲህ አይነት ኢንፎርሜሽን ሰጡኝ ብሎ ከዛ በኋላ ነገሩን እዛ እሷ በህይወት ኖረች አልኖረችም እስካሁን ድረስ እንግዲህ በዚህ ነው ተጠፋፋን ማለት ነው ማን ይባላሉ የረሃዋ እናት ስማቸው ሀዳስ ማለት እና አባቷን ካረስቻለሁ ሀዳስ አብርሃም ልክ ነው ሀዳስ ነው እሺ ለምንድን ነው እንደዚህ አይነት ስሞችን ቦታዎችን ፎቶግራፍ ምናመሳክረው የመጣው ሰው አባት ነኝ ብሎ ወይ እናት ነኝ ብሎ ብቻ የመጣው ሰው ዘመን ነኝ ብሎ የመጣው ሰው ትክክለኛ ስለመሆኑ ለማረጋገጥ ነው ስለዚህ ሀዳስ የሚለው ስም የበለጠ ይሄንን መረጃ በርግጥኛ ከጀርባ አጣርተን ወደ እናንተ ምናመጣው ግን የሚመለከተው ሰው ይሄን ፕሮግራም እነሱም ከኛ ጋር እኩል አይነት ስሜት ላይ እንዲጓዙ ነው ይሄን ጥያቄ እናንተ ጋር ምናነሳው ትክክል እንግዲህ አሁን እርሱ እንደነገሩን ከሆነ ልጆ በህይወት ኑር አትኑር አያውቁም መወለዷንና ህፃን መሆኗን ግን ያውቃሉ ግን እንግዲህ አሁን ከስንት አመት በኋላ ሲያዩት ያው ትልቅ ልጅ አገኙ ማለት ነው ስሜቱ እንዴት ነው በጣም ደስ ይላል ፈራሻቸው እንዴ የእውነት ሲሆን አባስ ሲሆን ስታገኝ ራዋን በጣም ከጉጉት ያለው በጣም ከደስታ ነው እስቲ አንዴ ቅፍ አርጋቸው በጣም ስነ ስርዓት ያላት ልጅ ደሞ ብዙ ጓደኞች የሚያገኘች ወንድም እህት ያገኘች እሷ በመጣች አጋጣሚ ሌሎችም ወንድም እህቶች ነበሩ እንደዚህ አባታቸውን የሚፈልጉ ምናልባት አይተወከኑ ፕሮግራሙን እና እድለኛም ልጅ ነች እንኳን ደስ አለሽ ረሃዋ እንኳን ደስ አለሽ ልጠይቂያችሁ የምትፈልጊው ነገር ይኖር ይሆን ማለት ምን ያልፈልግኝ ፈልገኝ ነበር አዎ ቅድም እንዳልኩት ፈልጊያለሁ እስከ አድራሻው ድረስ ሰጥቼ ማን በዛን ጊዜ መሄድ አልቻልኩም እሱ ቪዲዮ ነው ተመለሰው ጓደኛዬ አድራሻው ሰጠሁት ከዛ በኋላ እናቱ ሁኔታ ተረዳሁት ልጅ ስለው እሱን አልነገሩኝም ልጅቷ ሁኔታ አልነገሩኝም እናቷ ግን በአጋጣሚ በድንገት እንዲህ ነው ብሎ እንዲህ አይነት ኢንፎርሜሽን ሰጠኝ እና ፈልጊያለሁ ማለት ነው በጣም ፈልገው ነው ያጣሁት ስለዚህ ይሄ ሙዚቃ አለው ጸቂ ፈልግ ያስፈልግ ያን ሰሞን ያጣዋት የሚለው አለው ዛሬ ሙዚቃ ነው ሴቶች ቀን ስለሆነ ሙዚቃ ነው ያንዳንዱ ነገር መንገልጣው እርሶስ ፕሮግራሙን መቼ ነው ያዩት እንዴት ሆነው ፕሮግራሙ አጋጣሚ ነው ያላየሁትም እሺ ጓደኛ ነው ነገረኝ አልቶ ደወለልኝ እዛ ወላ
እውነት አልመሰለውም። ለካ እንዲህ አይነት ልጅ አለ ወይ እንዲህ ስሚ ምናምን ፎቶ አየሁት። ፎቶው ደግሞ ተጠራጥሬ አንተ ይመስላል ምናምን ብሎ ነገረኝ። እሺ አዎ ትክክል ነው አልኩት። እሺ ከዛ በኋላ ተመለስ ተገናኘን። ፎቶውን አየሁት። ከዛ በኋላ ከእንትና ወረድኩና አየነው። ትክክል ነው ተረዳሁት ማለት ነው። እና በወቅቱ ጓደኞቼ ነው ነገሩ። ምናልባት ሌላ ትዳር ከሌላ ትዳር ልጆች መተዋል እህት ወንድም አገኙላት እንዴ? ጠይቅ እንጂ አገኘችሁ ወይ ማን ነው ያደረጀ ምንድነው የሚለው? ወይኔ በላቸው አዎ ነሩታል አንድም አለ ተገኘልሽ? አዎ ተገኝቶለታል። ስንት ወንድም ስንት እህት? አዎ ሁለት ወንድምና አንድ እህት አለ። አሁን ነበር ወይኔ በላቸው። እሰይ በጣም ደስ የሚለው አባት ቀስ እያሉ ነው ደስታውን እየጨመረ እሰይ በጣም ደስ ይላል። እግዚአብሔር ይመስገን። ስለዚህ ብቸኛ ነበርሽ ማለት ከእናት ከአባት ሌላ ያው እናትሽ በልጅነት አረፉ አይደል? ሌላ ልጅ ነበራቸው? ነበራቸው ማለት አዎ። ስለዚህ ብቸኛ ነበርሽ ለእናትሽ? አባት እህት ወንድም አገኘሽ? እግዚአብሔር ይመስገን። የመጀመሪያ ልጅ ሆኖ የምትሆነው ማለት ታዲያስ? አዎ የመጀመሪያ ልጅ። ታላቅ የት ናቸው ልጆቹ ያሉት አሁን? እዚህ ሆሮ ጉድሩ እንሄዳለና አይደለም እንዴ? ያውቃሉ ስለ ረሃዋ እህት አለን እየነገሩ ነው ያሳደጉት? ከዛ ነገርኩት። እሺ እና ቶሎ አምጣልን ነው የምለው። ይላሉ ደዛ እሰይ ባለቤቱም ታውቃለች? አዎ አውቃለች። ስለዚህ ረሃዋ ቤተሰብ ነሽ በቃ እዛ ቤት አይሽ አንቺ አታውቂም እንጂ እዛ ጋር ታላቅ እህት እንዳለሽ አንቺ ይታወቅ ነበር። በጣም ደስ ብሎኛል። በጣም እግዚአብሔር ይመስገን። መለስ ብለን በዚህ ፕሮግራም ውስጥ የምናየው ሀገራችን በተለያየ አይነት ምስቅልቅል ውስጥ በማለፏ ምክንያት ቤተሰብ እንደዚህ አይነት ነገር ላይ እንግዲህ ደርሶ እናያለንና አንደኛው ችግር ያው ጦርነት ነው። በጦርነት ምክንያት ከቤተሰብ ተለያይቶ እናያለን። ዛሬ ግን እንግዲህ ረሃዋም አድገሽ እህትና ወንድም አፍርተሽ አባትሽን አግኝተሻልና በድጋሚ እንኳን ደስ ያለሽ። ያው ነው እንግዲህ ኢትዮጵያ ታሪክ እናት ከመቀሌ አባት ከወለጋ ሆሮ ጉድሩ እቺ ናት ኢትዮጵያ። ሌላ ምን ይባላል አይደለም እንዴ? አሳደጉሽ አጎትሽ አክስትሽ ደስታሽን በርግጥ ዛሬ ጉንፋን ይዞኛል ብለሽ ድምጽሽ ቀዝቀዝ ብሏል። ግን እስኪ እንደው ደሞ ስሜትሽን ልክ እንደ እናት እንደ አባት ሆነ ያሳደጉ እስከዚህ ሰዓት ዘቃ ምንም ነገር ሳይሰማኝ እንደ ልጃቸው አድርጎ ላሳደጉኝ ምስጋና ላቀርብ እፈልጋለሁ። ለአጎቴ ኃይለ ማርያም አብርሃም፣ ለናቴ ደግሞ ዙፋን በላይ በጣም ነው የማመሰግነው። መቀሌ ነው ያሉት እነሱ? አዎ መቀሌ ነው ያሉት። ከዛ ደግሞ ልክ በቃ እንደ ሁለተኛ እናት ሆና በሀሳብም ሆነ በገንዘብ ሆነ ሳፖርት የምታደርገኝ ኤልሳ አማኑኤል መብራቴ ልክ እንደ ጓደኛዬ ማለት ልክ በቃ እንደ ጓደኛዬ እንደ እህቴ ከማንም በላይ ችግሬ ጋም ደስታዬ ጋም ካጠገቤ ሄርሜላ ዮሴፍም በጣም ነው የማመሰግነው። እኔ እንጃ እንደዚህ ተብሎ ብቻ አላውቅም። እና ያው አራታችን እዚህ ቅዳሜ ከሰዓት ተገናኝተን የነበር ነው። ያሬድ፣ ዳንኤል፣ ያሬድ፣ ጆን፣ ማዚ በጣም ነው አሁንም በቃ ካጠገቤ ነው። አሁንም አብሮ ከኔ ጋር ነው የመጡት። በቃ ልክ እንደ ቤተሰብ ነው የሆነው። ይመጣሉ አሉ ከካሜራ ጀርባ ናቸው። በጣም ነው ማመሰግነው። ለወዳችሁ በጣም ጸግዬም ዮኒም በጣም ነው ማመሰግነው። እንደዚህ ከአባቴ ጋር አይን ላይን ስላገናኛችን በጣም ነው ማመሰግነው። መርሐባ።
እና በጣም ደስ ብሎኛል እኛም በጣም የማይገለጽ በጣም ደስ ይላል እግዚአብሔር ይመስገን መቼም ቀን እግዚአብሔር ነው ይባላል አይደል ያው እንግዲህ ሁሉ ሲሆን ደሞ ሲሳካ በጣም ደስ ይላል ልክ እንዳንቺ ደሞ አባታቸውን ሚናፍቁ አባታቸውን የሚያውቁ እናታቸውን የሚያውቁ በጣም ብዙ ኢትዮጵያውያን አሉ በተለይ ቅድም እንደተጠቀሰው ከጦርነት ጋር በተያያዘ ብዙ ቤተሰብ ተለያይቷል በጣም ብዙ ቤተሰብ ለሀገር በሚከፈል መስዋዕትነት ውስጥ ማለት ነውና የሀገር ሰላም መኖር አንዱ ትልቁ ነገር ቤተሰብ ተረጋግቶ አንድ ቦታ እንዲኖር ያስችላል እና ሀገራችን ሰላም ያርግልን ይያለን እንግዲህ ወደ ኬክና ወደ ሻምፓኛችን እናልፋለን ዝግጁ ነው ዝግጁ ነው ጎሽ ወደ ዝግጁ ነው መኪናዬ ሊያሳብደኝ የሆነ ነገር አድርገው አትጨነቂ በኤችኦኤች ትሬዲንግ የቀረቡት የመኪና ዘይቶች ያላቀ ብቃት መስጠት መለያ ባህሪያቸው ነው ኤችኦኤች ሞተር ዘይት ይሞክሩና ዘላቂ መፍትሄ ያገኙ ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል ራዕያችን ልማት ነው ጥያቄ ነበረ ምን አረገ ተመለሰ የህይወት ጥያቄ ማንነት ጥያቄ ነበር ወርቆ ነው ተመለሰ እንኳን ደስ አላችሁ ረሃዋ በተጋብዘልን እንግዳለች ጓደኛዋ አይደለ የረሃዋ ጓደኛ ነች እስኪ እህቷ እንኳን ደስ ያለሽ ደህናነሽ ባንደና መጣሽ እንዴልሽ ወንዶች በልልታ ሴቶች በልልታ ወንዶች በጭብጨባ የሴቶች ቀን ነው ዛሬ በቃ ልክ በቃ እንደ እህቴ ማለት እስካሁን ለ10 አመታት አብረን በጣም በደስታዬ ጊዜ አጠገቤ ናት በችግሬ ጊዜም አጠገቤ ሆና ያው አሁንም በደስታዬ ቀን ከጎኔ ስለሆነች በጣም አመሰግናለሁ በጣም ማን ትባላለች ሄርሜላ ዮሴፍ እንኳን ደስ ያለሽ ይሄ ነው ጓደኝነት ሄርሜላ ዮሴፍ ማለት ነው እኮ በቃ እንኳን ደስ ያለሽ የኔስ ኪድጋማት ያወራባ ጸጊ ተሰብሮ የሴቶች ቀን ነው ዛሬ በርቸቸስ ነው ማለት እንኳን ደስ አላችሁ ጓደኝነት ጥልቅ ነው አይደለ እንደ እህትም የሚሆን ጓደኝነት አለ በወደድ ቋንቋ ነው የሚባለው እኮ በዛ ምክንያት አይደለ እንኳን ደስ አላችሁ እንኳን አደረሳችሁ ደግሞ ለሴቶች ቀን እንኳን አደረሳችሁ ምርቃት አባታችን እንግዲህ እንኳን ደስ ያለው በድጋሚ የሚያመሰግኑት ካለ የሚመርቁትም ካለ በኦሮምኛም የሚያመሰግነው በይበልጥ የሷን ቤተሰቦች እንደ አይነት እውነታዊ የሆነ ኢንፎርሜሽን አስቀምጦላቸው ትክክል የሷ ቤተሰቦች ያሳደጓት በጣም የሚመሰገኑ ናቸው ያለፈ የቆየ ታሪክ አስቀምጦላቸው ያለፉት በጣም የሚመሰገን ጉዳይ ነው አመሰግናቸዋለሁ ኢቢኤስን በጣም አመሰግናለሁ እናመሰግናለን መረቋት አልመረቋት ቀራዋኒ መረቋት በኦሮምኛ መርቃታለሁ ዋቀዩ ሲያጉድሱ ለፈያደገይ አከና በርባድ ዋቀዩ ሲያበርባዱ ጉዳዱ ሙላዱ አሜን ምናልባት ትውልድ ተደግና ትውልድ እኔን እንደፈለግሽ ፈጣሪ ይፈልግሽ እኔ ደግሞ ሮጬ ልጅ ላይ አይ ልጅ ምን አያታያቱ ይሆናል ጎሽ እግዚአብሔር ይመስገን ጎሽ አሁን ወደ ኬካችን እንሄዳለን አንተም ቸኩላል ሻምፓኝ ፍጥነት ይፈልጋል እንኳን ደስ ያላችሁ እንግዲህ በድጋሚ እንኳን ደስ ያላችሁ እቺን ኬኳን ቆረሱልን እንኳን ደስ ያላችሁ እንላችኋለን ሞቅ አድርገን ኦፕ
here, a celebration to last throughout the years. So bring your good times and your laughter too. We gonna celebrate your party with you. Come on now. Celebration. On the celebration. Have a good time. Celebration. We gonna celebrate and have a good time. It's time to come together. It's up to you. What's your pleasure? It's a celebration. Nope. ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ